ሺ ዊንስ በሚል መሪ ቃል የአዲስ አበባ ወጣቶችና ስፖርት ቢሮ ከእንግሊዝ ኤምባሲ ጋር በመተባበር የሴቶችን አቅም ማጎልበት ላይ ትኩረቱን ያደረገ ፕሮጀክት ማካሄድ ጀምሯል። ለ5 ተከታታይ ቀናት በሚካሄደው ፕሮጀክት በአዲስ አበባና ከመዲናይቱ ውጭ ያሉ ወጣት ሴቶችን በማሰባሰብ በእግር ኳስ ውድድር ለተጫዋቾችና ለአሰልጣኞች ደግሞ ራስን የማብቃት ስልጠና መዘጋጀቱ ተጠቁሟል። የተዘጋጀው ፕሮጀክት በስፖርቱ ከሚሰጠው ጠቀሜታ ባሻገር በሁለቱ ሀገራት ዘርፈ ብዙ ግንኙነቶች ላይ ጠቀሜታው የጎላ መሆኑን ከአዲስ አበባ ወጣቶችና ስፖርት ቢሮ ጎሳዬ አለማየሁ ተናግረዋል። ስፖርትን አዝ እንደሚስ በመጠቀም የምንጠቀማቸው ተግባራቶች ይኖራሉ ማለት ነው። ስፖርትን ለልማት፣ ስፖርትን ለዲፕሎማሲ፣ ስፖርትን ለሁማኒታሪያን የምንጠቀመውን ተግባር አያይዘን እንድረስ። ስፖርት ስንባል ከመደበኛው ኮምፒቲሽን በተጨማሪ ለተለያዩ ለልማት ማስፈጸሚያ ስልቶች የምንጠቀምበትን ከዚህ በፊት እንደጀመርነው ሁሉ የምንቀጥልበት ይሆናል። አይ ሆፕ ይሄ ተግባራታችን በእግር ኳስ ላይ ብቻ የተጀመሩ የሚቀጥልም አይደለም። በእግር ኳስ ላይ የጀመርነው የአንድ ሳምንት ፕሮግራም በቀጣይ በመነጋገር ቀጣይ መርሃ ግብሮች ላይ ፎከስ አድርጎ የሚቀጥል ይሆናል። እንዲሁም ደግሞ በሌሎች ስፖርት አይነቶች ላይ ከዚህ በፊት እንደምናደርገው ሁሉ የምንቀጥል ይሆናል። ከ10 ሺህ በላይ ሴቶች ይሳተፉበታል በተባለው ፕሮጀክት ሙያተኞች ብቃታቸው እንዲጎለብትና በራስ መተማመናቸው እንዲጨምር ያግዛል ተብሏል። ለስልጠናው በሀገረ እንግሊዝ በአውሮፓውያኑ 2013 ዊጋን አትሌቲክ ማንቸስተር ሲቲን በማሸነፍ ሻምፒዮን ከሆነው ቡድን አባል በሆኑት ኤመርሰን ቦይስ የተመራ 3 ኢንተርናሽናል አሰልጣኞችን ያቀፈ ልዑክ ተገኝቷል። በፕሪሚየር ሊግ 9 ዓመታትን ተጫውቻለሁ። ለ2 ዓመታት ሴቶችን በማብቃት ከፊፋ ጋር ሰርቻለሁ። አሁን እውቀቴን ለማካፈል እዚህ በመምጣቴ ደስተኛ ነኝ። ትልልቅ ተጫዋቾች ጋርም የመስራት እድል ነበረኝ። ከሞድሪችና ቲዬሪ ኦንሪ ጋርም የመስራት እድሉ ነበረኝ። ከዊጋን አትሌቲክ የሴቶች ቡድን ጋርም በ2023 የኤፍኤ ካፕ ዋንጫን ያሳኩት ኤመርሰን ቦይስ ከረዳቶቻቸው ጋር ያዘጋጁት የስልጠና ሞጁል በአማርኛ ተዘጋጅቶ ለሀገር ውስጥ ሙያተኞች እንደሚሰጥ ተጠቁሟል። በዓለም እግር ኳስ ታሪክ ምዕት ዓመት ያስቆጠረው የእንግሊዝ ኤፍኤ ካፕ ዋንጫ በሀገሪቱ የእግር ኳስ መነቃቃት ላይ ለመፍጠር አዲስ አበባ መግባቱም ተገልጿል። ምስረታው ከተወዳጁ የእንግሊዝ ፕሪምየር ሊግም የቀደመ የሆነው የኤፍኤ ካፕ ዋንጫ የፊታችን ቅዳሜና እሁድ በካዛንቺስ የሴቶች አደባባይ 28 ሜዳ ለሕዝብ ክፍት ተደርጎ ለእይታ እንደሚቀርብ አዘጋጆቹ ገልጸዋል። ሺ ዊንስ እሷ ስታሸንፍ እኛም እናሸንፋለን በማለት በኢትዮጵያ የጾታ እኩልነት፣ የወጣቶች አቅም ማጎልበትና የሴቶች የስፖርት እድገት ላይ በቁርጠኝነት እንደሚሰራ አስገንዝቧል።